ምናምን ለኔ ምንም ማለት አይደለም። እውነታውን ላልሽ ደግሞ እውነታውን እኔም አንቺም በደንብ እናውቃለን። እኔ ምንም አላደረኩም። እሱን አንቺም በደንብ ታውቂያለሽ። እውነታ ምናምን የምትይው ነገር ደግሞ ከወጣም እሱ አንቺ የምታውቂው እውነታ ነው። እኔ ምንም አልሆንም። እውነታው አንቺ ናታን የራስሽ ለማድረግ ስትይ እኔ ልትገልኝ እንደነበረ ነው። ግን ውሃ መታ ጠጣችሁ። ናታንን ደጋግሜ እነግርሻለሁ፣ አዝለሽው ዙሪ። አሁን ያደረግሽው ነገር እኔን ከዚህ ቤት ለማስወጣት ነው። ይኸውልሽ እትዬም ደረጀም እውነታውን ሲያውቁም እኔን አያድርግ። እሱን እናያለን። እኔ አንቺ ያን ሁሉ ነገር አድርገሽኝ እወድሽ ነበር። አሁን ያደረግሽው ነገር ግን በጣም ከባድ ነው፣ ዋጋ ያስከፍልሽ። አትወጂኝም። ከዚህ ቤት አንቺ ብቻ ሰጥቶኝ ሰላምን ትወጣለች። እንግዳውስ እኔ አልወጣም። እሱን እናያለን። እነማን ናቸው እስካሁን ያልተኙት? አቢጌል እና ዳጣ። ምን እያደረጉ ነው? ደሬ አቢጌል ናት ያደረገችው። ምኑ? መርሱ? አዎ። ምን? የአቢጌል ተንኮል አሁንም ተጋልጦባታል። እንግዲህ ሁሌም እጇም እግሯም ልቧም ሁለ ነገሯ የማያርፈው አቢጌል ዛሬም የሚገርም ሁኔታ በማይጠበቅ በማይሆን በቃ እኔ እንጃ ከምላችሁ በላይ ከአእምሮ በላይ በሆነ ተንኮል ተመልሳ መታ ነበረ። እንግዲህ በመጣችበትም ተንኮል ዳጣን አወጣም ዳለሁኝ ዳጣን ከዚህ ቤት አስባርራለሁኝ ብላ በመጓጓት ያደረገችው መርዛ ያስቀመጠችውን ኮካ እንግዲህ ታናሽ እህቷ ምንም የማታውቀው ውሃ ጠጥታው ታማ እንግዲህ ከሞት ነው የተረፈችው። እግዚአብሔር ይመስገን። ዋናው ነገር መቼም እግዚአብሔር የዋህ ሰዎችን እሱ ይጠብቃልና እንጣብቋት ምስኪኔ እንግዲህ ተርፋለች ማለት ነው። ለዛውም እናትየዋ ቶሎ ስለደረሰችባት ኮካውን ጠጥታ አጋጣሚ ስትወድቅ የኮካው ጠርሙስ ከላይ ወድቆ ነበርና ኳሲል ስለሰማች ሩጣ ወደ ሳሎን ስትመጣ የሚገርመው ያቺቱ ልጅቱ ማለት ነው ወይም አቢጌል እንግዲህ ኳሲል ለራሱ ምንድነው ስትል እናትየዋ ከፊት ቀድማ መሄድ አልፈለገችም። ለምን እንዳለማስነቃት ነገሩን ማለት ነው። እንግዲህ እናትየዋ አሬ ነበር ያለችው። ከዛም ይዘዋት ሆስፒታል ነበር ሄዱት። እግዚአብሔር ይመስገን ሐኪም ቤት እዛ ታክማ ምናምን ያው የተወሰነም ጨንጓራዋ ነው የተጎዳው ተብሎ ማድረግ ያለባትን ነገር አድርጋ ተመልሳለች ማለት ነው። አቢጌል እንግዲህ አልተነቃብኝም አልታወቀብኝም እያለች ነገሩን ወደ ዳጣ ለማላከክ አንቺ ነሽ እንደዚህ ያደረግሽው፣ አንቺ ነሽ እህቴን ልትገሊያት ነው የነበረው፣ ሲጀመር ያደረግሽው ለኔ ነበረ፣ እኔን ለመግደል ብለሽ ነበረ ነው ያለቻት ማለት ነው። እንዴ እኔ ምን አድርጊ ብዬ ነው አንቺን ልገልሽ ማስበው ማለት ከምን ተነስቼ ስትላት እንግዲህ ዳጣ ከናታን ጋር አሪፍ ላይ ስለሆነ አሁን በዛ ምክንያት ቀንተሽ ነው ይሄን ያደረግሽው ብላት ነበረ። ዳጣም እንግዲህ በጣም ነው የተገረመችው። እንዴት ነው ይሄን ያክል የምታስቢው? እንዴት ይሄን ያክል ምንም ያክል ተንኮል ብትሰሪ ምንም ያክል ብዙ ነገሮችን ስታደርጊ የስካሁኑ እውነት ለመናገር ይሄ ነው ብዬ አስቤ እንትን አላቅም ነበረ። የዛሬው ግን ከአእምሮ በላይ ከጭንቅላት በላይ የሆነ ነገር ነው ያደረግሽው። እሱም ዛሬ ባደረግሽው ነገር በጣም ትልቅ መስዋዕትነት የሚያስከፍል ነገር ነው ብላት ነበረ። እንግዲህ ዳጣም በጣም ተነዴቷ የተነሳ ሆስፒታል ውስጥ ራሱ ተጣልተው ነበረ። ገጥመው በቃ በጥፊ ራሱ ለጠልጣት ነበርና ያው ናታን የገላገላቸው እንግዲህ ከሆስፒታሉ ውጭ ንውጡ ብሎ ራሱ አስወጥቶ ምንድነው እናንተ ይሄን ያክል ለዚህ የምትሆኑ ሲል አታያትም እንዴ ናታን እንዴት ውሃን ያክል እህቴ ነች ውሃን እንዴት ይችን ምስኪን እንዴት መርዘሻል ትለኛለች? እንዴት እኔ ልመርዛት እችላለሁ? እንዴት በምን አስባኝ ነው ያለ ነበር ዳጣ። ተረጋጉ ረፉ እያለ ነበር እንግዲህ ዳጣ አልቻለችም። በቃ ብድግ ብላ ነበር ተጠግባች ሄደችው። ከዛም ሄደች ጊዜ እንደዚህ እኮ አይባልም አንቺ ግን እንዴት እንደዚህ ትያለሽ? ተለውጭ አለሁ ለውጥ ላይ ነኝ እያልሻል ነበር እንዴ? ምን አስበሽ ነው ዛሬ እንደዚህ የምትሆኚው? አራታይ ግን አንቺ ልጅ ታይ ሲላት እህቴ መረሽ ስላልኳት ነው አንተ ለሷ በማገዝህ ነው እሷን ስለተናገርኩብህ ነው እንዴ እንደዚህ ያስቆጣህ እያለችው ነበር ናታንን። እና እኔ እንደሱ ማለት አይደለም እኔ ሲጀመር እኔ ግን አይባልም
ሲጀመር አሁን አንቺ ይሄን ባህሪሽን ይዘሽ ነው ከኔ ጋር ለመኖር የምታስቢው? ይሄን ባህሪሽን ይዘሽ ነው እንዴ? ቆይ እኔንም የኔ ሚስት ለመሆን እያሰብሻለሽ? ጭራሽ እንዳታስቢው እንዴ! በምን እንትንሽ ነበር ያላትና በዛ እንግዲህ በጣም ነው የተናደደው። እስኪ እሱን እንግዲህ እናያለን ነበር ያለችው ማለት ነው። እናያለን ማለት እየዛተችበት ጋይስ። ኧረ በመድኃኒዓለም አስባችሁታል? እንግዲህ እናያለን ነበር ያለችው። ናታንም ጭራሽ ብሎ እንግዲህ ፈገግ ብሎ ነው ጸጥ ያለው። አስባችሁታል? በቃ በግዴታ ወዴታ ይሆን በግዴታ የኔ ትሆናለህ አይነት ነገር ነው እንግዲህ መልእክቱ እያስተላለፈች ያለችው ወይዘሮ አቢጌል። በዛም እንግዲህ እናንተንም ትቷት ነው የሄደው ማለት ነው። እንግዲህ ወይዘሮ ማርታ እንዴት ነው ይሄ ነገር የሆነው ከምን አንጻር ነው እያለች ውስጧን በጣም እንትን እያለች ነበረ። አቢጌልን እንግዲህ ምንድን ነው ይሄ ነገር የሆነው መጀመሪያ ኮካውን የከፈተው ማን ነው ብላ ስትጠይቃቸው እንደ የነበረው እንግዲህ ኮካውን የከፈተችው እሷ ነች። ማን ነው የከፈተው ስትላት አሰበች ማለት ነውና ከዛ እሷ ነች የከፈተችው ማያለች ማለት ነው። እሺ ቆይ ግን ዳጣ ምንድን ነው ይሄን ያክል ያደረግሻት ማለት በዚህ ልክ ለመግደል ምን አድርገሻት ነው ስትላት ስለቀናች ነው ናታንን ያዘችብኝ ብላ ስለቀናች ነው ሌላ ምንም አላደረኳትም። እማዬ ደግሞ ቀድሜ እየነገርኩሽ አይደል እንዴ በቃ ብዙ ነገር ነው የምታስበው እኔን ለመግደል ምናምን በቃ ማለት በቃ የሆነ ያልሆነውን ነው የቀባጠረችው። እውነት ለመናገር የሆነ ያልሆነውን ግን ወይዘሮ ማርታ እንግዲህ ያለውን ነገር ጸጥ ብላ አዳምጣ እስኪ ቆይ ይሄን ነገር እስከ መጨረሻው ድረስ ከማንም ምንም ሳልፈልግ እኔ በራሴ መንገድ ነገሮችን እስከ ጥግ ስለማያቸው የዛን ሰዓት ግን እውነታውን የደረስኩበት ለታ እኔን አያድርገኝ ብላ ነው እንግዲህ ወይዘሮ ማርታ በጣም የተናደደችው። ከሷ ጋር ከሄደች በኋላ እንግዲህ ጋሽ ደረጀ ጋር ራሱ እያወሩ ነበረ። ጋሽ ደረጀና ናታንም እያወሩ ነበርና እንግዲህ ለጋሽ ደረጀ ናታን አስመርኩዞት ነበረ። ወዳጣ ምንም በማታውቀው ነገር ዳጣን እንግዲህ አቢጌል መርዝ ጨምረሽበት ነው ለውሃ ሰጠሻት ብላለቻት ምናምን የሚለውን ነገር እሱንም እንግዲህ ጋሽ ደረጀ ናታን ነግሮት ነበርና ጋሽ ደረጀ ቆይ እንደዚህ የሚሆነው ከምን የተነሳ ነው ምንድነው ምክንያቱ እና አሁን አቢጌል ናት ይሄን ነገር ታደርጋለች በህምሳስበው እያለ ነበርና ጋሽ ደረጀም ናታን አዎ እንግዲህ በዚህ በሁኔታው በመናያቸው ነገሮች በዚህ ሁኔታ ዳጣ በፍጹም ልታደርገው አትችልም። ስለዚህ ናታን ማን ነው ዳጣ አቢጌል ናት ታደርገዋለች ብለን የምናስበው ብሎ ነበር የነገረውና ጋሽ ደረጀም በጣም ነው የተገረመው። ያኔ ሆነ ብላ ሳይሆን በቃ በሆነ ስህተት ላይ የተሰራ ነገር አለ ማለት ነው ይሄ ነገር ብሎ እንግዲህ ናታን ጋሽ ደረጀን አስመርክዞት ነበረ። እንግዲህ ናታንም ካስመረኮዘ በኋላ ጋሽ ደረጀ በጣም እንትን እያለ ነበረ እንግዲህ ከወይዘሮ ማርታ ጋር ቁጭ ብለው ሌሊት ከተኙ ማለት አልጋቸው ላይ ተኝተው እያሰቡ ነበርና ይሄ ነገር እንዴት ሊሆን ይችላል? እኔ ጠላት የለኝ ከውጭ የመጣ ሰው ሊያደርገው አይችልም። እንዴት መርዝ ይመርዛሉ እንዴት እያለ ነበር ጋሽ ደረጀና እንግዲህ ወይዘሮ ማርታ ያው እንትና ማንነት አቢጌል በነገረቻት እንትን አቢጌል እኮ ዳጣ ናት ያረገችው አለች ድሬ እና ይሄ ነገር እንድታየዋለ ስትለው ዳጣ ነው ያለው። ታው ዳጣው ስትል እንዲያስጨርሹ ዳታ በፍጹም ይሄን ነገር ታደርግ አትችልም ብሎ ነበር እንግዲህ ጋሽ ደረጃ የደመደመውና ወይዘሮ ማርታ እንዴት እንደዛልክ ከምን አንፃር ምናልባትም እንኳን አቢጌል ልትሆን ትችላለች ያደረገችው ሲላት እንዴ ከምን አንፃር እንዴት እንደዚህ ልትቻል ከአቢጌል እንዴት ልታደርግ ትችላለች እንዴት ብላ ምናምን ነበር ያለችው ወይዘሮ ማርታ ማን ነው ጋሽ ደረጀም እንዴ ዳጣስ ብትሆን እንዴት ልታደርግ ትችላለች ዳጣን የራሴን ያክል አምናታለሁኝ ነበር ያለው ጋሽ ደረጀ። ምክንያቱም ያው ዳጣን ጋሽ ደረጀ ያው የሚያውቀው ነገር ስለሆነ ዳጣ በነገራችን ላይ ለዚህ ለቤት ፍቅር በጣም ልዩ ነው ያላት ነገር። በዛ ላይ ደግሞ አሁን ዳጣ እህቶቿ መሆናቸውን ታውቃለች። እነሱ ደግሞ እህት መሆናቸውን አያውቁም። በተለይ አቢጌል አታውቅምና ከዛ አንፃር ስለሆነ ዳጣ በፍጹም ልታደርግ አትችልም። አቢጌልስ ብትሆን ነበር ያላት ጋሽ ደረጀ። ያለው ማልቀረ እንግዲህ ሌሊት ላይ ከሳላ ላይ የተጫጨቁ ነበርና ማን ነው ሲል ሄድ ብሎ ጋሽ ደረጀ ሊነሳ ስል ቆይ እኔ ነኝ የምሄደው ብላ ወይዘሮ ማርታ ቀጥታ ሄደ ነበር። ስትሄድ እንግዲህ ዳጣና አቢጌል ሲጨቃጨቁ ነበር የሰማቻቸው። በሱም እንግዲህ በዙ ጉዳይ ነበረ። የሚገርምሽ አንቺ ቀርቶ አይደለም ሰላምን ነው ከዚህ ቤት ማስወጣችሁ ትወጫለሽ እውነት የታወቀ ጊዜ አንቺ ነሽ ምናምን ብሏት ነበር ማለት ነው። እንግዲህ ወይዘሮ ማርታ በዛው አጋጣሚ አቢጌል እንደሆነች ከወሬያቸው ከጭቅጭቃቸው ሰምታለች። በዛም እንግዲህ በቃ በጣም ነው እያለቀሰች ምናምን ቀጥታ ወደ ክላሷ የተመለሰችው። ደሬንም ጋሽ ደሬ እንግዲህ የሆነው ነገር እንደዚህ ነው መድኃኒቱን እኮ የመረዘችው አቢጌል ናት ነበር ያለችው። ጋሽ ደሬም እንግዲህ በጣም ነበር የደነገጠው። አቢጌል እንዴት ሊሆን ይችላል እያለ ነበረ። ቤተሰቦች በቀጣይ ክፍል እንገናኝ። ሰላም ቆዩ።